ለምሳሌ ከማንነት አንፃር ብናይ ሊፕ ሊደር የሚባሉት በዚህ ላይ ማህበረሰባቸውን የሚያሻግሩ መሪዎች ናሬቲቭ ሼፐር ናቸው። አልችልም የሚል ማህበረሰብ ካለ እችላለሁ ብሎ እንዲያምን የሚያደርግ ትርክትን ያስተጋባሉ፣ ይቀርጻሉ። ስለሆነም ሪስክ ይወስዳሉ። በዚህ ላይ ህዝባቸውን የማያሻግሩ መሪዎች ግን የቀደመውን የቆየውን ልምምድ ትራዲሽኑን ነው እንጂ የሚጠብቁት አዲስ ለውጥ እንዲመጣ ምክንያት መሆን አይችልም። ከውሳኔ አሰጣጥ አንፃር ነው ሊፕ ሊደርስ መሰረታዊ ለውጥ እንዲመጣ በዝላይ እድገት እንዲመጣ የሚሰሩ መሪዎች የሚያሳልፉት ውሳኔ ፈጣን ነው፣ ኢንቱቲቭ ነው፣ ነገን ማዕከል ያደረገ ትናንትን ሳይሆን ነገን ማዕከል ያደረገ ነው። በዚህ ላይ የማያሻግሩ መሪዎችስ ሌጋሲ ሊደርስስ ምን ያደርጋሉ? ጥንቃቄ ያበዛሉ፣ ዘገምተኛ ናቸው። አደጋው ከደረሰ በኋላ እንጂ ምላሽ የሚሰጡት ከመድረሱ በፊት አስበው ተዘጋጅተው አደጋውን እንዳይደርስ ያረው። ከተጽዕኖ አንፃርስ ሊፕ ሊደርስ በዚህ ላይ ህዝባቸው የሚያሻግሩ መሪዎች ማግኔቲክ ናቸው፣ በጣም ይስባሉ። ስቶሪ ድሪቭን ናቸው። ሰዎችን የሚመሩት በስቶሪ ነው፣ በትርክት ነው። ሌጋሲ መሪዎችስ ፖዚሽናል ናቸው። ሁሉን ነገር ከስልጣን አንፃር ብቻ ነው የሚያዩት። ወግ ስርዓት ምናምን ያበዛሉ፣ ሩል ቤዝድ ናቸው። ከአሻራ አንፃር ነው ሊፕ ሊደርስ አሻራቸው ነገ ነው፣ ትላንት ሳይሆን ነገ ነው። መታወስ የሚፈልጉት ነገ ላይ በሰሩት ስራ ነው። ሌጋሲ ሊደርስስ የሚጠብቁት ትላንትን ነው፣ የሚጨነቁት ስለ ትላንት ነው፣ ስለ ነገ አይደለም። ሲፈጠር የሊፕ ሊደር ወይ ደግሞ ሌጋሲ ሊደር የሆነ የለም። በሆነ ምክንያት እንደዛ እንሆናለን። ዋናው ራሳችንን አስበን ማስተካከሉ ነው። እንዴት ነው ራሳችንን የምንፈትሸው? ሚረር ኮስችን የሚባል አለ። ልክ ራሳችሁ ማንም ሳይጠይቃችሁ በመስታወቱን ራሳያ እያስመሰልኩ ነው ትክክለኛ ስራ እየሰራሁ ነው፣ የማያገልግሉ ያረጁ ያፈጁ ህጎችን ነው የምከተለው፣ አሰራርን ነው የምከተለው ወይስ አዳዲስ ነገሮችን ነው ብሎ ይጠይቃሉ። ዘ ቦትልኔክ ማፕ የሚባል ደግሞ አለ። የፈለኩትን ስራ እንዳልሰራ ለውጥ እንዳላመጣ ያዘኝ ምንድን ነው? ልቦና ውቅሬ ነው የምከተለው ሜተድ ነው ያዋቀርኩት ስርዓት ነው መዋቅር ነው አመራር ነው የአመራር ስታይል ነው ወይስ ሀብት ነው ብሎ ይጠይቃሉ። ሊፕ ሬዲነስ ራዳር የሚባል ደግሞ አለ። ምን አይነት ራዕይ ነው ያለኝ? ክሊር ነው ወይ? ግልጽ የሆነ ራዕይ ያለኝ ወይ? ትረስት ሌቨሉ በኔ ሰዎች ምን ያክል ያምኑኛል? ምን ያክል ታምናሉ? ኢኖቬሽን ካልቸር ምንድን ነው? ተቋሙ የቢሮክራሲ አሰራሩ ምን ያክል ነው? ሰዎች መስሪያ ቤት ያሉት ሰዎች ሌሎች ሰዎች ይቻላል ብለው ነው የሚያስቡት? የሆነ ነገር ሲያስቡ አይቻልም ብለው ነው የሚያስቡት? ወኔና ድፍረት አላቸው ወይ ብላችሁ ከአንድ እስከ 5 ስጡ። ይሄ ማንንም አይደለም፣ ራሳችሁ ኦነስትሊ መስሪያ ቤታችሁን ራንክ አድርጉ፣ ደምሩት። ዝቅተኛ ከሆነ ሊፕ ሬዲነሱ በዚህ ላይ ለማደግ ያለው ዝግጅት ዝቅተኛ ነው ማለት። በዚህ ከፍተኛ ስኮር ካለው በዚህ ላይ ለማደግ እንትን ነው ማለት ነው። ኦፖርቹኒቲ ስፖቲንግ የሚባል አለ። የእድል በር ሁሌ አይከፈትም፣ አልፎ አልፎ ነው የሚከፈተው። የተከፈተው ነገር ደግሞ ተከፍቶ አይቆይም፣ ይዘጋል። ኦፖርቹኒቲ ስፖቲንግ ማለት መቼ ነው በሩ የተከፈተው? መስኮቱ መቼ ነው የተከፈተው? መቼ ነው ተመልሶ የሚዘጋው ብለን ከተከፈተ በኋላ ከመዘጋቱ በፊት ያለችውን ወቅት መጠቀም ማለት ነው። እና ኦፖርቹኒቲ ስፖቲንግ እና ስትራቴጂ ፎር ታይሚንግ ኦፖርቹኒቲ ስፖቲንግ እና ስትራቴጂክ ፎርሳይት ምን ማለት ነው? ኦፖርቹኒቲ ስፖቲንግ ማለት የተከፈተውን በርና መስኮት የመለየት አቅም፣ አዳዲስ ፍላጎቶች
ኢመርጅ ሲያረጉ የማወቅ አቅም ወይም ለእድገት መሰላል ሊሆን የሚችሉ ጉድለቶች የመለየት አቅም ማለት ነው። ኦፖርቹኒቲ ስፖት ሲደረግ ኢኖቬሽን ይኖራል። ኢኖቬሽን ብቻ ሳይሆን አክሰለሬትድ የሆነ ኢኖቬሽን ይመጣል። ስትራቴጂክ ፎርሳይት ማለት ነገ የሚመጣውን ነገር በምናብ ማየትና የመተንተን አቅም ማለት ነው። ነገ የሚመጣውን ነገር በሲናሪዮ ማየትና ዛሬ የምናደርገው ነገር በነገ ላይ የሚያመጣው ተጽዕኖን መረዳት ማለት ነው። ኦፖርቹኒቲ ስፖቲንግ እና ስትራቴጂክ ፎርሳይት የሚባለውን ነገር ስንይዝ ለውጥ ከመጣ በኋላ ምላሽ እንድንሰጥ ብቻ ሳይሆን ለውጥን አስቀድመን እንድናስብ ቅርጽና መልክ እንድናስይዘው እንደዚሁም ለለውጡ የሚመጥነው ተቋማዊ ሁኔታ አስቀድመን እንድናበጅ ያስችለናል። ኦፖርቹኒቲ ስፖቲንግ እና ስትራቴጂክ ፎርሳይት ለለውጥ ምክንያት በዝላይ ለማደግ ምክንያት መሆን ይችላሉ። እንዴት? ምን ይባላል? you can't live if you can't see what is next ይል። የሚመጣውን ዘመን ካላወቅ ነው የሚመጣው ዘመን ይዞት የሚመጣው እድልና ፈተና ካላወቅ ነው እንዴት አድርገን የሚመጣውን ጊዜ ቦታና ክብደት ሰጥተነው ለሚመጣው ጊዜ ዛሬ እንዘጋጃለን? ብዙ ተቋማት ብዙ መሪዎች ሪአክቲቭ ናቸው። ጎርፍ ከመጣ በኋላ ነው ስለ ግድብ የሚያስቡት። እሳት ከመጣ በኋላ ነው ስለ እሳት አድርጋ ማሽን የሚያስቡት፣ ማጥፊያ የሚያስቡት። ሊፕ ፍሮገር ሲሆኑ መሪዎች ግን ህዝብን በሩጫ ሳይሆን በዝላይ የሚያሻግሩ መሪዎች ግን ፕሪአክቲቭ ናቸው። አስቀድሞ ምን እንደሚመጣ ያውቃሉ። ለሚመጣው ነገር ደግሞ አስቀድሞ ተዘጋጅተው ይጠብቃሉ። ስለሆነም ፎርሳይት የሚባለው ነገር ነገን በሲናሪዮ የመረዳት ጥበብ ቀውስን ወደ ማስወንጨፊያ እድል ተረጋግሞ የሚያጋጥም ነገርን ወደ ማምለጥ እና መባከን ወደማይገባ ሁነኛ አማራጭ አጋጣሚ እናም ዲስራፕሽን ወደ ዲዛይን ይቀየራሉ። ምን ይላሉ ፈረንጆቹ? the future does not belong to those who are fast, it belongs to those who see it first። መጪው ዘመን ቀድመው የሚሮጡት ሳይሆን የሚሆነው አስቀድመው የተዘጋጁትና ለዛ አስቀድመው ያወቁትና ራሳቸውን ለዛ ላዘጋጁት ነው። fastness is not about ቀድሞ መሮጥ፣ ቀድሞ ማየትና ቀድሞ መዘጋጀት ነው ሩጫ ማለት። ኦፖርቹኒቲ ስፖቲንግ የሚባለው ነገር መርሆች አሉት። እድልን አነፍንፈው ማግኘት የሚችሉ መሪዎች፣ የመለወጥ የማደግ በዝላይ የመወንጨፍ እድልን አነፍንፈው የሚፈልጉ መሪዎች የሚያገኙ መሪዎች ስቃይን እንደ እድል ያያሉ። እያንዳንዱ መዘግየት፣ እያንዳንዱ ፍራስትሬሽን፣ እያንዳንዱ የምርታማነት መዳከም የተደበቀ እድል ይዞ ይመጣል ከተጠቀምንበት። እጥረት ማለት ችግር ማለት አንሜት ፖቴንሻል ነው። በአግባቡ ያልተጠቀምንበት እድል ነው ብሎ ማሰብ ይጠይቃል። ግጭት መቆራቆስ ሲኖር እሱን ይከተላሉ። follow the friction ይባላል። ሰዎች እየፈጠሩት ያለ ነገር ምን አዲስ ነገር አለ፣ ከሁኔታው ጋር ያስተካክሉት ያለ ነገር ምን አለ ብሎ መፈለግና እሱን እንደ እድገት ማስወንጨፊያ መሰላል ማየት ያስፈልጋል። ፈረንጆቹ ምንድነው የሚሉት? friction reveals system failure and therefore design opportunity። ፍሪክሽን ሲኖር፣ ችግር ሲኖር፣ ግጭት ሲኖር ይሁን የተበላሸ ነገር ያሳየናል። የተበላሸው ነገር ፊክስ እናድርገው ደግሞ ምን ነው ዲዛይን የሆነ ችግሩን የሚቀርፍ ነገር እንድናዋል ዲዛይን እንድናደርግ እድል ይሰጠናል ማለት ነው። እንደዚሁም look for asymmetry ይባላል። ልዩነቶችን ያቸው፣ አለመግባባቶችን ያቸው። where there is a mismatch between supply and demand, old models and new realities ይላሉ።
በፍላጎትና በአቅርቦት መካከል አለመጣጣም ሲኖር ያረጀ ያፈጀ ሞዴል አለ፣ አዲስ የተፈጠረ ደግሞ እውነታ አለ ማለት ነው። ያረጀውን ያፈጀውን እውነታ ቆርጠህ አዲስ ለአዲስ ሁኔታ የሚመጥን ሞዴል ትፈጥራለህ ማለት እድል ይሆናል። በተደጋጋሚ እየሆነ ያለው ትሬንድ እያደረገ ያለው ነገር ብቻ ሳይሆን ማየት ያለብህ ኢመርጅ እያደረገ ያለውን ነው ይባላል። በተደጋጋሚ የሚመጣው ነገር የምናውቀው ነገር ነው። ትሬንድ የሆነው ነገር ኢመርጅ እያደረገ ያለው ግን ገና እያቆጠቆጠ ነው። ኦፖርቹኒቲ ስፖት የሚያደርጉ ሰዎች በተደጋጋሚ የሚደረገውን ብዙዎች የሚያደርጉትን ነገር አይደለም፣ ጥቂቶች የሚያደርጉት ግን ኢመርጅ እያደረገ ያለ ነገር ነው መፈለግ ያለባቸው። ሉክ አት ዘ ኤጅስ ኖት አት ዘ ሴንተር ይባላል። ጠርዙ ላይ ያለውን ነገር ያው መሃል ላይ ሳይሆን ገጠር ላይ ያለውን ወጣቱ እየሰራ ያለውን ኢንፎርማል ኢኮኖሚ ላይ ያለውን ግን የሚሰራ ነገር ያዩ። እሱ ነው ነገ ሞዴል የሚሆነው። ዛሬ ጥቂት ሰዎች የሚያደርጉት ነው፣ ነገ ግን ሞዴል ነው። ምን ይባላል? ፓወር ኦፍ ኢንተረስት ዘ ፊውቸር ፍሪንጅስ ፕሮቶታይፕ ይባላል። ስታብሊሽድ የሆነ ስታብሊሽመንት በጣም የተለየ ባህሪ ከሌለን በስተቀር አዲሱ ነገር ማየት አንችልም፣ ከነበረው ነገር ጋር ስለምንጣባ ማለት ነው። የስትራቴጂክ ፎርሳይት መሰረቶች ምንድን ናቸው? ስትራቴጂክ ፎርሳይት ማለት ነገን የመተንበይ ጥበብ ማለት አይደለም። ነገ ምን እንደሚሆን አንደኛ መተንበይ አይደለም፣ በአንድ አይደለም፣ በአምስት ስድስት ነገር ሊሆን ይችላል ነገ የሚሆነው በሲናሪዮ መረዳት ማለት ነው። ግን ነገ ምን እንደሚሆን ማወቅ አንድ ነገር ነው። ነገ ምን እንደሚሆን ካወቅን በኋላ ራሳችን ካላዘጋጀን ዋጋ የለውም። ሰው ራሳችን ለነገ የማዘጋጀት ጥበብ ነው። ምንድነው የሚቻለው? what is possible? ምንድነው ሊሆን የሚችለው? ከነዚህ ሊሆኑ ከሚችሉት ነገር ውስጥ የበለጠ የመሆን እድል ያለው ምንድነው? ከዚህ ውስጥ እኛ የምንፈልገው ነገር ምንድነው? ምን አደጋ አለ ሰርተን የምናስቀረው ብሎ what is possible, what is plausible, what is preferable, what is preventable, the four P's መጠየቅና ለነዛ መልስ ማግኘት ነው። ፎርሳይት የሚባለው ነገር አምስት ነገሮችን ጥቅም ላይ ያውላል። ሆራይዘን ስካኒንግ የሚሉት አለ፣ አዳዲስ እየመጡ ያሉ ነገሮችን ማወቅ፣ ዊክ ሲግናልስን መረዳት ማለት ነው ሆራይዘን ስካኒንግ። ስቴፕ አናሊሲስ የሚሉት አለ፣ ስካን አክሮስ ሶሻል፣ ቴክኖሎጂካል፣ ኢኮኖሚክ፣ ኢንቫይሮንሜንታል፣ ፖለቲካል ዶሜይንስ ማለት ነው። ሲናሪዮ ፕላኒንግ አለ፣ ታውቁታላችሁ። ባክካስቲንግ አለ፣ ከመጨረሻው መጀመር ማለት ከኢንዱ መጀመር ማለት ነው። ክሮስ ኢምፓክት አናሊሲስ የሚሉት ነገር እነዚህ ቱሎች ናቸው። ኦፖርቹኒቲ ስፖቲንግ ማለት ለግለሰብ ምንድነው? እያረጀ እያፈጀ ያለው እንደ አዲስ እየመጣ ያለው ነገር ምንድነው ብሎ እሱን መለየት። ምንድነው አዲስ እየመጣ ያለው? ለምሳሌ ሰልፍ አፕስኪሊንግ የሚባለው ሰዎች ዩቲዩብ አይቶ ምናምን ዛሬ ይማራሉ፣ ክህሎት ይገነባሉ ማንንም ሳይጠብቁ። ሪሞት ወርክ የሚባለው ከዚህ ቀደሙ ስራ ፈረንጆቹ ጋር ገና እኛ ጋር እየመጣ ነው፣ ገና ነው። ሄደ ስራ ቦታ መስራት ይቻላል፣ ያለበት ቦታ ሆነ አሁን ኦንላይን መስራት ይቻላል። ማይክሮ ክሬዴንሻልስ these are the lips በቡድን ደረጃ መዘግየት የሚያመጣ ግርታን የሚፈጥር ኢነርጂን የሚበላ ነገር ምንድነው ብለን ፈልግ። ለምሳሌ አጃይል ስፕሪንትስ፣ የግብረ መልስ ስርዓት፣ ዲዛይን ጃምስ ምናምን የሚባሉት እነዚህ የሊፕ እንትኖች ናቸው። በተቋም ደረጃ ከተቋማችን ውስጥ የትኛው ነው አሰራር ነው ወደፊት እንዳንሄድ ያዝን ብለን መፈለግ አለብን። ደንበኞችን የሚያርቅብን የሚወዳብን ምንድነው ብለን። ስለዚህ እሱን ለመቅረፍ ዲጂታላይዝ ማድረግ አለብን፣ አገልግሎት ዲጂታላይዝ ማድረግ አለብን፣ ያልተማከለ ማድረግ አለብን፣ ዲሴንትራላይዝ ማድረግ አለብን እና ሰርቪሶችን አገልግሎቶችን ፕላትፎርማይዝ ማድረግ አለብን። በፕላትፎርም ይሰጡ። መሪዎችስ የት ቦታ ነው ትምምን እየጠፋ ያለው? የት ቦታ ነው ተስፋ ያቆጠቆጠ ያለው? መጠየቅ አለብን።
ስለሆነም በትርክት አማካኝነት ራዕያችን ተልዕኳችን ተቀባይነት እንዲኖረው መስራት አለብን። በስራ ደረጃስ በየትኛው አካባቢ ነው ከስራታችን ውስጥ ውድቀት እየመጣ ያለው? አዲስ የተቋቋመ ያለው ነገር ምንድነው ብለን መጠየቅ አለብን። ስለሆነም የወደቅንበትን ቦታ እንደገና ዲዛይን ማድረግ አለብን። እየመጣ ውጤት እየመጣ ያለውን ማጠናከር አለብን። ከ2005 በኋላ ብዙ ነገሮች ከ2005 ጀምሮ ብዙ ነገሮች ይመጣሉ ይባላል። ለምሳሌ ትምህርት ላይ AI ቱቶሪንግ፣ ግሎባል ክላስሩም፣ ክሬዴንሻል ዲስራፕሽን የሚባለው ነገር እየመጣ ነው። በጤና ላይ ዲጂታል ዳይግኖስቲክስ፣ ኮሚኒቲ ሄልዝ ኢንተርፕረነርሺፕ እየመጣ ነው። በፋይናንስ ሞባይል ማኒ፣ ክሪፕቶ ኢኔብልድ ፒር ትራንዛክሽንስ እየመጡ ነው። በአስተዳደር ፓርቲሲፓቶሪ አፕሊኬሽንስ፣ ብሎክቼን ቤዝድ አይዲ ኤንድ ቮቲንግ እየመጣ ነው። በኤነርጂ ማይክሮግሪድ፣ ሶላር ቪሌጅ ሞዴልስ፣ ኤነርጂ ሼሪንግ ማርኬትስ እየመጡ ነው። በግብርና ፕሬሲሽን ፋርሚንግ፣ ድሮን ቤዝድ ኢሪጌሽን፣ ስማርት ማርኬትስ እየመጡ ነው። እኛ የት ያለ ነው ብለን መጠየቅ አለብን። ኮሪያውያኑ አሁን በሰሚ ኮንዳክተር አንደኛ ናቸው። በሞባይል፣ በላፕቶፕ፣ በፍሪጅ፣ በስልክ ሳምሰንግ የሚባለው ካምፓኒ የኮሪያን 20% ጂዲፒ ያክላል። ሞባይል፣ ቴሌቪዥን ምናምን ጠቃሚ ይሆናል ያሉት የዛሬ 70 ዓመት ነው። የዛሬ 70 ዓመት የተዘጋጁት አሁን አይደለም። ኦፖርቹኒቲ ስፖቲንግ ማለት ከመምጣቱ በፊት ምን ሊሆን ይችላል ብሎ ነገ አቅዶ አውቆ ህዝብን አዘጋጅቶ ማደግ ነው። ጋምቤላ ለዛም ይሁን ብዙ ነገር አላት። ማደግ የምንፈልገው በዚህ ላይ ነው ብለናል። ለማደግ ከፈለግን ደግሞ ውቅር አለው፣ ስትራቴጂክ ዲዛይን አለው። በዚህ ላይ ማደግ የፈለገ ማህበረሰብ በምኞት ብቻ አይደለም። ኢንኤፊሺየንሲን ውጤት የማያመጣ አሰራሮችን የማያጠቅሙ ያረጁ ያፈጁ አስተሳሰቦችን ዋጋ የሌላቸው አውትዴት ሞዴሎችን አሽቀንጥረ መጣል አለብን። በምትኩ ባጭሩ ውጤት የሚያመጡ ነገሮችን ማሰብ፣ ፕላን ማድረግ፣ ዲዛይን ማድረግ፣ መገንባት አለብን። በዚህ ላይ ለማደግ የትልቅ ሀሳብ ባለቤት መሆን ብቻ በቂ አይደለም። ያን ትልቅ ሀሳብ መሬት ላይ የሚያስነካ ውቅር ያስፈልገናል። ያን ነገር ኦንላይን ስንሞክር የሚደርስብን ተቃውሞ፣ የመሰረተ ልማት ጉድለት፣ የተቋማት ደካማነት እና የጊዜ እጥረትን መፍትሄ ማበጀት አለብን። ማለት በዚህ ላይ ማደግ የሚፈልግ ማህበረሰብ ያን ለማሳካት ሲሰራ መከተል ያለበት መርህ አለ። ለማስተካከል ለማሻሻል ሳይሆን ለመዝለል የሚያስችል መዋቅር ማዘጋጀት አለብን። ውቅር ማዘጋጀት አለብን። ተገልጋዩም ሆነ አገልጋዩ ስለ ዛሬና ስለ ትናንት ሳይሆን ስለ ነገ ማሰብ አለበት። በ10% ሳይሆን በ10 ሲባዛ ይላሉ። 10 times not 10% ይላሉ ፈረንጆች። ኢንክሪሜንታሊዝም የሚባለው ትንንሽ ማሻሻያ የሚባለው በዚህ ላይ የማደግ ጠላት ነው ይላሉ። ዲዛይን የምናደርገው የምናዋቀረው ስትራክቸር ምን ለውጥ እንዲያመጣ መሻሻል እንዲያመጣ ሳይሆን በዚህ ላይ ለማደግ የሚያስችል መሆን አለበት። ሲስተሚክ ኮሄረንስ የሚባል አለ ደግሞ በሐሳባችን ኦን ልናደርገው በምንፈልገው ህልምና በመዋቅራችን መካከል መሰናሰል ያስፈልጋል፣ መግባባት ያስፈልጋል። ውቅራችን አርኪቴክቸራችን ከዓላማው ጋር መስማማት አለበት። ግን ደግሞ አንድ ጊዜ ተነስተን ከዜሮ ተነስተን 100 መድረስ አንችልም። ስንጀምር ከትንሹ ነው የምንጀምረው፣ ግን በፍጥነት እናባዛዋለን። በዚህ ላይ የሚያርግ ተቋማትንና ክልል ለመፍጠር ምንድነው የምናደርገው? የመጀመሪያው ስቴፕ
የምንከተለው ሂደት ምንድነው? መጀመሪያ ምንድነው መሆን የፈለግነው? ጋምቤላ ምን እንድትሆን ነው የፈለግነው? ትላንት ያወራናቸው ነገሮች አሉ አይደል? እንደዛ ማስቀመጥ። እንደዛ ለመሆን ስንፈልግ ቤት ነው የምንሄደው? የምንረግጥበትን መሬት ምናምን አስቡት ቻሌንጅ። ከዛ እቺኛዋን አስወግደን ለምሳሌ እንደዚህ ዞረ 100 ኪሎ ሜትር የሚሄድ ከሆነ ሽንቁር ብሰራ በውስጡ ታናል ብንሰራ በ20 ሜትር እንገባለን ወይ? ብንሮጥ ነው በፍጥነት እዛ ቦታ የምንደርሰው? መዘግየታችን ተቀባይነት ድንገት ብንዘገይ ተቀባይነት አለው ብሎ መጠየቅ ነው። ሁለተኛ አይደንቲፋይ ሌጋሲ ትራፕስ፣ ወደፊት እንዳንዘል የሚያደርጉን ማነቆች ምንድናቸው? ለምሳሌ የምንሰራ በወረቀት ከሆነ ዋጋ የለውም፣ ኢንኤፊሺየንሲ ያመጣል፣ ኦፓሲቲ ያመጣል። የምናምነው በክሬደንሻሊዝም ከሆነ ስንት ማስተር ስንት ፒኤችዲ ያለ ስንት ሰርቲፊኬት አለ ከሆነ አቅም ያላቸው ግን ሰርቲፊኬት የሌላቸው ይሄ ኪርክ ምናምን የሚባለው አይታችሁታል? የአሜሪካው ያነቃነቀ የሞተ ሰውዬ ትራምፕ እንዲመጣ ማጋ የሚባለው ሙቭመንት የመራ ልጅ ነው። ዩኒቨርሲቲ አልተማረም። he is an incredible talent። ትንሽ ቢቆይ የአሜሪካ ፕሬዝዳንት ይሆን ነበር ይላሉ። ኮሌጅ ዲግሪ የለም፣ ክሬደንሻሊዝም አይደለም። በዛ ምን ሰራህ ነው እንጂ ሰርቲፊኬት አይደለም። የተማከለ አሰራር፣ የተማከለ ቢሮክራሲ ተለማጭነት ይጎለዋል፣ አግላይ ነው። ይሄም ሌጋሲ ትራፕ ነው። ደግሞ ስለ ትላንት ብቻ ስለ ዛሬ ብቻ ማሰብ፣ ዛሬ ስለምንበላው ብቻ ማሰብ፣ ይሄ ካልቸራል ፋታሊዝም የሚባለው እሱም ትራፕ ነው፣ ማነቆ ነው። ለምን ምናምን ስለሚገድብ ስለሆነ የምናደርገው ምንድነው? ሶስተኛ ደረጃ ሌቨሬጅ ፖይንቶችን እንለያለን። ዝላይ ሊያመጡ የሚችሉ እድሎችን እንለያለን። ኦፖርቹኒቲ ስፖት እናደርጋለን። በሲስተም ቲንኪንግ አማካኝነት ትንሽ ሰርተን ብዙ ለውጥ የሚያመጡ አሁን ቦታ እንለየዋለን። ለምሳሌ ሌቨሬጅ ፖይንቶቹ አንዱ ሩል ቼንጅ ይሆናል፣ አሰራርን መቀየር፣ ፖሊሲ መቀየር፣ ኦር መሰረተ ልማት እንደገና ዲዛይን ማድረግ ሊሆን ይችላል። ለምሳሌ ባንኪንግ ከማስፋፋት በዚህ ዘመን ይሄ ባንክ የሚባለው ትራዲሽናል ባንክ ማስፋፋት ሞባይል ባንክ ቢስፋፋ ኢንተር ቢገባ ነው ጥሩ። ወይ ነገሮችን የምናይበት መንገድ በመሰረቱ እንቀይራለን። ፓራዳይም ሽፍት ማለት ነው። ምንድነው መሆን የምፈልገው? ሮጠን አሜሪካ ላይ መድረስ ነው ያልፈን መሄድ ነው? እሱን እንላለን። አራተኛው ፕሮሰስ በዚህ ላይ እንዳድግ የሚያስችሉን አሰራሮች፣ ሁኔታዎችን ማዋለድ ነው። ፕላትፎርሞችን፣ ፖሊሲዎችን፣ ሽርክናዎችና አጋርነቶችን፣ ምርቶችና አገልግሎቶችን፣ ፕሮሰሶችን መስራት ነው። እንድንዘል የሚያደርጉ ነገር ማለት ነው። አምስተኛው ዲዛይን ሊፕ አርኪቴክቸር ይሉታል። ሊፕ አርኪቴክቸር ማለት ምን ማለት ነው? የዝላይ ውቅር ማለት ምን ማለት ነው? አንዱ ናሬቲቭ ነው፣ ትርክት ነው። ኒውየር እና ኛዋ ወንድማማቾች ናቸው። ማጃንግ የኒውየርም ያኛዋም ወንድም ነው። ሶስታችንም ኦፖን ጨምሮ ሁሉም ወንድማማች ህዝብ ነው። የዚህ ሀገር የዚህ ክልል ህዝብ እጣ ፈንታችን አንድ ነው ብሎ የሚያምን ናሬቲቭ that's fundamental። ቴክስት ታክ የሚባል ያስተሳሰብ የሚመጣው ዘመን የሚመጣው ቴክኖሎጂ ሊሰራ የሚችል ነው ብቻ ሳይሆን ከኛ ጋር ሄዳል ወይ እኛ ነው ወይስ እሱ መስተካከል ያለበት ብሎ መጠየቅና መልስ ማግኘት ነው። አስተዳደራችንስ ማን ነው የሚመራን? የአስተዳደር ስርዓታችን ለዝላይ የተዘጋጀ ነው ወይ? አካታች ነው ወይ? አይበገሬ ነው ወይ ብሎ መጠየቅና መልሱን ማግኘት ያስፈልጋል ማለት ነው። ስድስተኛው ደረጃ ፕሮቶታይፕ መስራት ነው። ሚኒመም ቫያብል ሊፕ የሚሉት አለ MVL። አንድ ትንሽ ቦታ ላይ ዝላይ ዘለን ምን እንደሆነ መዝለን እሱን የሚያሳይ ስራ መስራት፣ ፕሮቶታይፕ መስራት ምን ማለት ነው? ቀድሞ early adopter የሚሏቸው አሉ። የሆነ ነገር ስታስቡ ከሌላው ቀድሞ የሚቀበሏቸው unusual partners የሚሏቸው አሉ። edge users የሚሏቸው አሉ። ብዙ መድከም ሳያስፈልጋችሁ
ቀድሞ የሚቀበሉ ሰዎች አሉ። ሌላው ብዙ ደክማችሁ ነው የሚቀበለው። እዛ ላይ ማተኮር እነሱ ጋር እንደሚሰራ ከታወቀ ደግሞ በኋላ ማስፋፋት፣ ሲስተማይዝ ማድረግ፣ ስኬል ማድረግ ማለት ነው። እንዴት ነው የሚሰፋው? መደጋገም ነው፣ ሪፕሊኬሽን፣ ሌላ ቦታ እንዲሰራ ማድረግ ነው ስኬል የምናደርገው። ወይም ተቋማዊ በማድረግ ኢኒሺያላይዜሽን ነው። ወይም ናሬቲቭ ቫይራሊቲ ነው፣ በናሬቲቭ ቫይራል እንዲሆን ሁሉ ቦታ እንዲዳረስ በማድረግ ነው። ወይም ደግሞ ኮአሊሽን ቢልዲንግ ነው፣ አጋር የሚያገዙን ሰዎች በመገንባት ነው ማለት ነው። እቺን አይተን ወደሚቀጥለው ቶፒክ እንሄዳለን። በስቶሪና በናሬቲቭ መካከል ያለው ግንኙነት ምንድነው? ልዩነት ምንድነው? ሊፍሮጊንግ ስናስብ ስቶሪ ቴሊንግ እና ናሬቲቭ በጣም ኢምፖርታንት ነው። ሊፍሮጊንግ የሚባለው ነገር ቴክኒካዊ ስራ አይደለም፣ ባህላዊ ስነልቦናና ፖለቲካዊ ለውጥ ነው፣ ሽግግር ነው። የቀደመ ያረጀ አፈጀ አስተሳሰብን አሽቀንጥሮ ይጥላል። አዳዲስ አስተሳሰብን የመላበስ ጥበብ ነው። ስለሆነም ከዚህ በፊት ያመንበት መንገድ ቢሊፍ ሲስተማችን የሚቀይሩ ስቶሪስ ያስፈልጉናል። ምን ይባላል? people don't leap because of plans, they leap because of stories ይባላል። እቅድ ስለወጣና ይዘላሉ ማለት አይደለም። ባመኑበት በተነገራቸው ትርክት ነው የሚዘሉት። ስለሆነም ትርክት የሚባለው ነገር የምናብ መሰረተ ልማት ነው ይባላል። narratives are the infrastructures of imagination። አእምሮአችን መጀመሪያ አይቻልም ብሎ የሚያስበው ነገር በትርክት አማካኝነት ይቻላል ብለን እንድናስብ ያደርገናል። የህዝብ ፍላጎትና ፈቃድን ያሸጋግራል። ቅቡልነትን፣ መስማማትን፣ አስቸኳይነትንና ወኔና ድፍረት የሚባለውን ነገር የኛ እንዲሆን ያደርጋሉ ትርክቶች። ትርክት እንደዚህ ኃያል ከሆነ በስቶሪና በናሬቲቭ መካከል ያለው ግንኙነት ምንድነው? ስቶሪ ማለት አንድ የሚነገር ነገር ማለት ነው። ትርክት ማለት የሚደጋገም ሰዎች የሚኖርበት ነገር ማለት ነው። ስቶሪ ማለት አንድ ሰው የሚናገረው ነገር ማለት ነው። ትርክት ማለት ብዙዎች የሚናገሩትና የሚያምኑበት ነገር ማለት ነው። ስቶሪ ማለት ባህሪ ነው፣ ካራክተር ነው። ትርክት ግን ባህሪን የሚወስነው ነገር፣ ቅርጽና ውቅር የሚያስይዘው ነገር ማለት ነው። ስቶሪ የሚያበቃ ነገር ነው። ትርክት ግን በተደጋጋሚ የሚሆንና ከአዳጊ ሁኔታ የሚቀየር ነገር ማለት ነው። ስለሆነም ትርክት ማለት ስቶሪ ማለት አይደለም። ትርክት ማለት ዓለም እንዴት እንደሚሰራ ውቅርና ቅርጽ የምናስይበት መንገድ ነው። እምነታችንን የምንወስንበት አካሄድ ነው። ትርጉምና ግለት የሚባለው ነገር አመክንያዊ ገጽታ እንዲኖራቸው የሚያደርገው ነገር ነው። ስለሆነም መዝለል የሚፈልጉ ሰዎች የሚጀምሩት ከናሬቲቭ ነው፣ ከትርክት ነው። ትርክት መዝለልን ቅቡል እንዲሆን ያደርገዋል፣ አሳማኝ እንዲሆን ያደርገዋል። ትርክት ሰዎች አምነው እንዲነቃነቁ ያደርጋል፣ ሞቢላይዝ ያደርጋል። ትርክት የቀደመ ነገርን ትተው አዲስ ነገር እንድናመሩ ሰዎችን ያሳምናል። ትርክት የሚያውቁትን ነገር ትተው ሌላ የማያውቁትን ነገር አስፓየር እንዲያደርጉና በምናብ እንዲያዩ ያደርጋል። ስለሆነም ትርክት አዲስ ነገር ዘላቂና ቀጣይ እንዲሆን ያደርጋል። ከሁሉ በፊት ትርክት ነው። ሊፕፍሮግ የሚያደርግ የሚያሻግር ትርክት ምንድን ነው? ትርክት የሊፕፍሮጊንግ ናሬቲቭ ማለት የቀደመውን ያረጀውን አስተሳሰብ ጥያቄ ምልክት የሚያስገባ ያረጀ መሆኑን የሚያጋልጥ ትርክት ማለት ነው። ተለያይተን ይህ ዘመን በሰው ልጅና በማሽን መካከል ፉክክር እየተደረገ ነው። የሰው ልጅ ማሽንን ይቆጣጠራል ወይስ ማሽን የሰው ልጅ ይመራል እየተባለ ነው። በዚህ ዘመን አኝዋ ኑዌር ማጃንግ እየተባልን ከተጣላን ዋጋ የለው። ሮቦት ነው የሚገዛን ከዚህ በኋላ ሰው አይደለም።
ሌላው ዓለም ኦኮፓይንግ ማርስ እያለ ማርስን ቀኝ ገዛለው እያለ አንድ ኤሎን ማስክ የሚባል ሰውዬ እኛ እርስ በርሳችን መጥፎ ከተያየን አይነ በጣም እንትን ነው። ሌላው አልፎ እኮ አሁን አዲስ አበባ ያሉ ባለሀብቶች አንዳንዱ በጣም ከፍተኛ ደረጃ ያደረሱት ቁርስ ደብሮኛል ብለው ቁርስ ዱባይ በልተው ይመለሳሉ ይባላል። እነ ኤሎን ማስክ ደግሞ በቅርቡ አይ መሬት ደበረች ማርስ ደርሼ ልምጣ አንድ 2 ሳምንት ብሎ ይመጣል። እንደዚህ ሲሆን እኛ አሁን በዚች እየተጣላን የት ቦታ ነው የምንደርሰው? እና መንኮራኩራዎች እንደዚህ ያየ እንዴት ይሆናል? ደንግጠን ካልተነሳን የሰው ልጆች እኮ ናቸው። እኛ እስከመቼ እንደዚህ ይሆናል? እንደኛ ሄደን ማርሰናሊዝም እንዴ ይሄን እዚች በዚች መሬት ስንጣላ ምን ኖረው ብሎ ማሰብ ይጠይቃል። የትኛው ድክመት ነው አሳላጭ የሚሆነው? ድክመቴ እንዴት ነው የጥንካሬ ምንጭ የሚሆነው ብሎ ማሰብ ይገል። መንገድ ላይኖረን ይችላል። we have no roads so build drone highways ይባላል። መንገድ ከሌለ መንገድ ስለመስራት አይደለም። መንገድ የሌለው ማህበረሰብ በዚህ ዘመን ውስጥ ምንድነው የሚያደርገው ብሎ ማሰብ ይጠይቃል። ደግሞ ኮሌክቲቭ ሙቭመንት የሚፈጥር የጋራ ትርክትን የጋራ ንቅናቄ የሚፈጥር ነገር ምንድነው ብለን መጠየቅ አለብን። a nation leaping together from the past into the possible ይላሉ። በጋራ የሚዘል ክልል ማንም ሳይንጠባጠብ ሁሉም አንድ ሆኖ ተካቶ የሚዘልበት ክልል የትኛው ነው? መዝለል ከፈለግን አሁን ማድረግ ያለብን ምንድነው ብሎ ይጠይቃል። የተናቀው የማናቀው ከነፈጠሩ ማናቀው ግን እየዘለለ ያለው ማን ነው ብለን መጠየቅ አለብን። አንዳንድ ጊዜ መፍትሄ ከማናስበው አካል ይመጣል፣ ከማናስበው ሰው ይመጣል። ማን ነው የሚባለው? የአሜሪካ መሪ አሜሪካ ከግሬት ዲፕሬሽን አውጥቶ ሰማይ ሳይደርስ ዊልቸር ላይ ሆኖ ነበር። አካለ ስንኩል ነበር፣ ዲሴቢሊቲ ነበረበት። አሜሪካን ያ ሁሉ 320 ሚሊዮን አሜሪካውያን ግን ከችግር አወጣቸው። መፍትሄ የመጣው በሁለት እግሩ ከሚሄድ ሰው አልነበረም። እግሩ ችግር ደርሶበት ዊልቸር ላይ ከተቀመጠ ሰው ነው አካሌ ሙሉ ነው ምናምን የሚል ሰው ሁሉ ችግር የተፈታው። ገጠር ላይ ያለችው ልጅ ነች፣ እዛ ቦታ ያለው ልጅ ነው ብሎ መጠየቅ። የትኛው ነው ተርኒንግ ፖይንቱ? ጫዋታውን የሚቀይር የትኛው ነው? ነገ የምንፈልገው ዓለም ምንድነው ብሎ መጠየቅና ይሄን የሚያመጣ ናሬቲቭ ነው። ትርክቱ ምንድነው? መዘግየት ማለት ቀድሞ መነሳት ነው። ድክመት ማለት ጥንካሬ ነው። ያረጃ ፈጀ የማይሰራ ነገር ባለቤት መሆን የአዲስ ፈጠራ ባለቤት መሆን ነው። የቀደመ ነገር የሌለን በመሆኑ ነፃ ነን፣ ስለሆነም አዲስ ነገር ለመኖር ዝግጁ ነን ብሎ መጠየቅ ነው። ይሄን ስናደርግ እኛ ሌጋሲ ይኖረናል። እኛ በቀሰስተኛ እንትን ሳይሆን በከፍተኛ ዝላይ እድገት እናመጣለን። አሁን ጥያቄው መቼ እንዝለል ነው። ትላንት፣ ዛሬ፣ ነገ እንዴት እንዝለል? የዛሬ ሀያልነት የሚልኒ ርዕስ ነው። ዛሬ ነው መዝለል ያለብን ነው። የጋምቤላ ፖቴንሻል አይተናል። በዝላይ ስለማደግ ሊፕፎጊንግ አይተናል በዝርዝር። አሁን ደግሞ መቼ ነው የጥያቄ። ከዛ ምንን ብናረግ ነው የምንዘለው ነው። ጊዜ ነው እየጠየቅን ያለ ነው። the power of now ለምንድነው ይሄ ጊዜ ከምንም ጊዜ በላይ አስፈላጊ የሚሆነው? አንድ ታላቅ ሽግግር አለ። ይሄ ዘመን የዲስትራክሽን እና የዲሌይ ዘመን ነው ይባላል። ብዙ ነገር እየፈረሰ ነው። በዚህ ዘመን እየወጡ ያሉ 4 መጽሐፍት አሉ። the end of ይላል ብዙ መጽሐፍ። the end of geography, the end of politics, the end of power, the end of ምናምን as we know it, the end of work as we know it, the end of money as we know it። ሁሉ end of ነው። the revenge of the revenge of power, the revenge of politics, the revenge of geography አዲሱ ታይትል ነው። ሪቬንጅ ነው።
ሶስተኛው ዘኒው ፖለቲክስ ዘኒው ፓወር ዘኒው ምናምን ዘኒው ማኒ የማይቀር ነው። ዘኒው ባንኪንግ የማይጻፍ ነገር የለም። the future of ደግሞ አዲስ ነው because this is age of distraction የ500 ዓመት ሲቪላይዜሽን የሰው ልጅ ለምሳሌ 500 ዓመት ሙሉ የፈጠረው ነገር ሀብቱ ያለፈው 50 ሺህ ዓመት የሰው ልጅ የፈጠረው ሀብት በሙሉ መሬት ላይ ነው። አሁን ግን ስፔስ ኢኮኖሚ የሚባል ነገር አለ 120 ኳድሪሊየን ዶላር ይገኝበታል ይላሉ ፈረንጆቹ። የሰው ልጅ እስካሁን የኖረው መሬት ላይ ነው። በቅርቡ 2035 ላይ መልቲ ፕላኔታሪ ስፒሺስ ይሆናል ይባላል። ያለፈው 500 ዓመት የፈጠርነው ቴክኖሎጂ በሙሉ የሰው ልጅ ኦፕሬት የሚያደርገው ነው። ሰረገላም ሰው ነበር የሚነዳት፣ ፈረስም ሰው ነበር የሚነዳት። ኮንኮርድ የሚባለው ፈጣኑ ከሎስ አንጀለስ ወደ ካሊፎርኒያ ከሎስ አንጀለስ ወደ ፓሪስ የበረረው አውሮፕላን በ4 ሰዓት ውስጥ በተአምር የሚባል ፍጥነት እሱንም ሰው ነበር ፓይለት ሆኖ የሾፈረው። አሁን ግን ሰው አልባ ምናምን አንድ ሀረሪ የሚባል ሰው አርቲፊሻል ኢንተለጀንስን ከቡና ማፍላት አንፃር ያወዳድረዋል። አሁን ቡና ማሽኑ ሄዳችሁ የቡና እንትን ዱቄት ታረጋላችሁ፣ ውሃ ታረጋላችሁ፣ አንድ ላይ አደባልቆ ያፈላላችኋል። አሁን አርቲፊሻል ኢንተለጀንስ ማለት ስታፋሽጉ አይታችሁ የሰውዬ ቡና ፈልጓል ማለት ራሱ ቡና ያፈላል ማሽኑ። እናንተ ጠይቃችሁት አይደለም። የዛሬ 10 ዓመት ምናምን የሚመጣው ደግሞ ሱፐር ኢንተለጀንስ የሚባለው ወይ ጄነሬቲቭ ኤአይ የሚባለው ስታፋሽጉ ያያችሁና ይሄ ሰውዬ በጣም ነው የደበረው ዲፕረስድ ሆኗል፣ የሚያስፈልገው ቡና ሳይሆን ከፍ ያለ ነገር ነው ይላል። ራሱ ፈጥሮ ይሰጣችኋል የሚያነቃቃ ነገር አንታይ ዲፕረሰር። በራሱ የሚያስብ ውሳኔ የሚወስን አይዲያ ጄነሬት የሚያደርግ ቴክኖሎጂ ነው የመጣው። የሰው ልጅ በታሪክ ውስጥ ዲሲሽን ቲንኪንግ እንትን ያለው ዲሲሽን ውሳኔ የሚወስንና አይዲያ ጄነሬት የሚያደርግ ቴክኖሎጂ ኖሮት አያውቅም። ሶስቱን ፋንክሽን የሰው ልጅ ወስዶ ይሄን የሚያግዘው ነገር ነው የፈጠረው for the past 500 years artificial intelligence ሶስቱ የሰው ልጅ በታሪክ ውስጥ አጋጥሞት የማያውቀው ነገር በ2035 artificial intelligence በኢንተለጀንስ የሰው ልጅ ይበልጣል ይባላል። ዘመኑ አሁን ብዙ አሜሪካን ሀገር እንግሊዝ ብትሄዱ ኮሌክቲቭ ኢንተለጀንስ የሚባል ማስተርስ ፕሮግራም አለ፣ ፒኤችዲ ፕሮግራም አለ። እንዴት አድርጎ ነው የሰው ልጅና አርቲፊሻል ኢንተለጀንስ ተግባብቶ የሚኖረው የሚል ሳይንስ ነው። ኢንተለጀንሱን አንድ ላይ አድርጎ ለጋራ ጥቅም የሚሰራው ካልሆነ የሰው ልጅ ቀኝ ሊገዛ ነው። ፈረንጆቹ እኛን መተው ቀኝ ለመግዛት ሞክረዋል። ሌሎች አፍሪካ ሀገሮችን ቀኝ ገዝተዋል። አሁን ግን ቀኝ የሚገዛን እርስ በርስ አይደለም የምንገዛዛው። በፍጹም አኛዋ ኒውዮርን መግዛት አይችልም፣ ኒውዮር አኛዋ መግዛት አይችልም፣ አጃንግን መግዛት አይችልም። የሚገዛው ከዚህ በኋላ ማሽን ነው የሚገዛን። እኛ ሞኝ ሆነን ነው እንጂ የምንጣላው ማሽን ነው መጥቶ የሚገዛን ከዚህ በኋላ። ስለዚህ ማሽን ሳይገዛን ተባብረን ማሽን መብለጥ ነው ያለብን። በመላው ሰው ልጅ ጋር አደጋ መጥቷል። በዚህ አደጋ ጊዜ ነው እርስ በርስ የምንጣላው። ሮንግ ነው። በፊት መጠላታቸው ምናልባት it makes sense now it doesn't make sense። ምን ይላል አንድ ታላቅ ምሁር the present moment is not just where life happens, it is where everything happens. Decision, transformation, healing, love and leadership. በምንኖርበት ዘመን እያጋጠመ ያለው ነገር ሁሉ ነገር ነው። ህይወት ብቻ አይደለም። ውሳኔ፣ ትራንስፎርሜሽን፣ ስርየት፣ ፍቅር፣ አመራር የሚባለው ነገር አቴ ታይም መጥቷል። እንደዚህ ሁሉም ነገር ተያይዞ አንድ ቦታ ላይ የመጣበት ጊዜ የለም። ደግሞ ዋናው ነገር የሚያሳስበው ነገር ዘመኑ እንደዚህ ሆኖ እያለ ማንም ሀገር እዚህ ዘመን ላይ የደረሰ ነገር የለም። ዘመኑ ቀድሞናል። we are never fully here ይላል። ቀስ እያልን ነው እየሄድን ያለ ነው። ጊዜ እየተጓዘ አይደለም፣ እኛ እየተጓዝን ነው አይደል? እሱ ቀድሞ እየሄደ ነው። ገና ብዙዎቻችን በትላንት ተይዘና ተቀፍድደናል ወይም ነገን ለማወቅ ለመለማመድ እየሞከርን ነው። ጊዜው ግን አልፏል። ብዙ ሰዎች በዚህ ዘመን እየተገኙ አይደለም። ይሄን ዘመን እየተረዱ አይደለም። ዘመናቸውን ተረድተው በዘመናቸው እየኖሩ ያሉ ሰዎች ጥቂቶች ናቸው፣ ግን ኃያል ናቸው። ይሄ ዘመን የክሮኒክ ዲስትራክሽን ዘመን ነው።
ስለሆነም ይሄን ክሮኒክ ዲስትራክሽን በየቀኑ የምናየው ፌስቡክ፣ ቲክቶክ ምናምን አልፈን ዛሬ ማተር የሚያደርገው ልጆቻችን ላይ፣ ቤተሰቦቻችን ላይ፣ ስራችን ላይ፣ ህዝባችን ላይ፣ መምራት ላይ የምንገኝ ሰዎች ይህን ሁሉ ፈተና አልፈን ሱፐር ፓወር ነው የምንሆነው። ስለሆነም በዚህ ዘመን ወደ ኋላ መጠበቅ የሚባለው ገዳይ ነው። ግለሰቦች፣ መሪዎች፣ ሀገራት የሚጠብቁ ከሆነ ቀስ በቀስ እየሞቱ ነው። የሚሞቱት ደግሞ በጥረታቸው አይደለም፣ የነሱ ሊያደርጉት ባልፈቀዱት ባልተዘጋጁት ዘመን መምጣት ነው። ስለሆነም ስለ ዛሬ ማሰብ አሁን ሆኖ መገኘት በላይ በዚህ ዘመን ሁነኛ ሱፐር ፓወር የሚያደርግ አቅም የለም። ሁልጊዜ በየዘመኑ አሁን የሚባለው ነገር ማተር አድርጓል። በዚህ ዘመን ግን በተለየ ሁኔታ ማተር ያደርጋል። ለምንድን ነው አሁን በዚህ ሰዓት መገኘት ከመቼውም ጊዜ በላይ ማተር የሚያደርግ አንገብጋቢ ነገር የሚሆነው? በጣም ጊዜ የሚባለው ነገር ፈጥኗል። ስፒድ የሚባል ሁሉ ነገር ፈጣን ነው። አታዩትም? ያለፈው 7 ዓመት እንዴት ነው የፈጠነው? እስኪ በዓለም በሙሉ እዩት። የሆነ ነገር መጣ ስንል ምናምን። አሁን ክብርት ፕሬዝዳንት እስኪ ወደ ኋላ ተመልሰሽ ስንት ነገር ነው ያለው? everything is fast። ለውጡ የሚሄድበት ፍጥነት፣ ውሳኔ የምንወስንበት ነው፣ ኢኖቬሽኑ አስገራሚ ነው። ይሄ ሞባይል እንኳን ስንት ጊዜ ተቀየረ? እኔ አሁን ይሄ አይፎን ስንት ነበር? አይፎን 13 ነው 14 ይሄው ከኔ በኋላ 4 ነው 5 ሁሉ ነገር ተቀይሯል። አሸኔ 16 ነው ያስኩ 15 ኖ እንትን እኮ አይደለም ምንም። አሁን ሌት ካሜራ እንትን እኮ ነው ከገዛ አሁን በቅርቡ እንደዛ ምንም የተለየ ነገር የለው። ምን it doesn't show anything ምንም ሞባይል ነው አትበላው። ግን ቴክኖሎጂው ነው የምላችሁ። so ምን ይባላል? we now live in a compressed future። time compressed ሆኗል። ፈጣን ነው በጣም። we are living in a permanent crisis that rewards those who move in the now። እየሮን ያለነው በጣም በቀውስ ዘመን ነው። ፐርማነንት የሆነ ቀውስ፣ ቋሚ የሆነበት፣ አንድም ነገር ቋሚ ያልሆነበት፣ ሁሉም ነገር ተንቀሳቃሽ የሆነበት ዘመን ነው እና ከዚህ ቀውስ ቋሚ በሆነበት ዓለም ውስጥ አብሮ የሚንቀሳቀስ አንድ ቦታ ላይ ለመቆም ዝግጁ ያልሆነ ሁልጊዜ ለማደግ ለመዝለል ዝግጁ የሆነ ሰው ብቻ ነው ቦታ የሚኖረው ይላሉ። ብዙ ሰዎች ይሰለቻሉ በዚህ ዘመን ውስጥ። በርናውት አለ፣ ጭንቀት አለ። ብዙ ሰዎች ውስጣችሁን ይዩት። ኢፒዴሚክ ሆኗል። ከኮቪድ-19 በላይ ይሄ እያጠቃን ነው። ክትባት የለውም። ይሄ ግን የሚደክመን የምንጨነቀው በዛሬ ምክንያት አይደለም። በትላንት ስንሰቃይ ወይ በነገ ሐሳብ ነው። በትላንት ስንኖር እንጨነቃለን። when we live in the future anxiety ነው አይደለም። በትላንት ስንኖር ዲፕረስድ እንሆናለን፣ እንደበታለን። በነገ ስንኖር እንጨነቃለን። አሁን ላይ ስንኖር ግን living in the now የሚያመጣው ምንድነው? ክላሪቲ ነው፣ ግልጽነት እንደሚያመጣው። ውሳኔያችን in real time ይሆናል። ስለሆነም በዚህ ዘመን ቀውስ ቋሚ የሆነበት ፐርማነንት የሆነበት ዘመን ውስጥ ለአትኩሮት መስጠት ለሚገባን አትኩሮት የምንሰጥ አመራር ከሆነ ማተር የምናደርግ አመራር ነን ማለት ነው። ምርጥ መሪ ማለት በዚህ ዘመን ሁሉን ነገር የሚያውቅ መሪ ማለት አይደለም። ሁሉን ነገር የሚያውቅ ሰው የለም። ምርጥ መሪ መሆን ማለት በዚህ ዘመን አሁኑና ዛሬውን ተገኝቶ ዛሬ የሚያስፈልገው ውሳኔ የሚሰጥ የማያዘገይ ዛሬ ማድረግ ያለበትን ነገር የሚያደርግ ሰው ነው። ይሄ ዘመን የለውጥ ዘመን ነው። መስኮቱ ገርበብ ብሎ ተከፍቷል። በጊዜ አክት ካላደረግን ህዝባችን ለዚህ ዘመን የሚመጥን ህዝብ ካላደረግን ለዚህ ዘመን የሚመጥን ህዝብ ይሆን የሚያስችለው መሰረተ ልማት፣ ትምህርት፣ ጤና ባለቤት ካላደረግ ነው እድሉ ተመልሶ ይዘጋ ነው። መስኮቱ ቅርብ እየተዘጋ ነው። ከተዘጋ ገና 10 ዓመታት ይወስዳል፣ አይከፈትም።
የከባቢ አየር ለውጥ፣ ዴሞክራሲ፣ ለወጣቶች ስራ ዕድል መፍጠር፣ የቴክኖሎጂ አቅም የሚባሉት ነገር ኢሪቨርሲብል የሆነ ቲፒንግ ፖይንት ላይ እየደረሱ ነው። አንድ ጓደኛ የሚላል now is not a moment, it is a last chance in many domains። now የሚባለው ነገር ዛሬ የሚባለው ነገር የሚጠብቅ ሞመንት አይደለም፣ ሁኔታ አይደለም፣ የመጨረሻው እድል ነው በዚህ ዘመን። የትርክት ኃይል ማለት ዛሬ ማለት ነው። እውነትን የሚያዋቅሩት ሰዎች ስለ ትላንት የሚያወሩት ስለ ነገ የሚያወሩት አይደለም፣ ስለ ዛሬ የሚያወሩት ናቸው። አእምሮአችንም የተገነባው ለዛሬ ነው። የኒውሮ ሳይንስ እንደሚያሳየው አዲስ ነገር መፍጠር፣ ከዛ ጋር አብሮ መሄድ፣ የሞራል ክላሪቲ የሚባሉት ነገሮች የሚመጡት ከፍ ብሎ የሚታዩት ዛሬ ላይ ስንገኝ ነው እንጂ መልታይ ታስኪንግ በትናንትና በነገ መካከል ስንዋልል አይደለም። አእምሮአችን በትናንትና መካከል ማይንድ ወንደሪንግ ውስጥ ሲገባ አይደለም። ስለሆነም ነገ የሚፈጠረው አሁን ላይ ነው። እያንዳንዱ ራዕይ፣ ስትራቴጂ፣ ትራንስፎርሜሽን ዛሬ ላይ ለመስራት ለማድረግ በወሰነው ውሳኔ ነው የሚወሰነው። The future is a series of well used nows ይባላል። ነገ የሚመጣው ዘመን ዛሬ ላይ በደንብ ተግባራዊ ያደረግናቸው ተከታታይ ዛሬዎች ናቸው ይባላል። ስለሆነም በዚህ ዘመን ውስጥ ረጋ ብለን በዚህ አሁን ባለንበት ሁኔታ ውስጥ መገኘት ትንሽ ረጋ ብለን መፍጠን ነው። ሁሉን ነገር ለመስራት ከመሞከር አንድ ቦታ ላይ ፎከስ ነው። ሁለት ሶስት ነገር ለመስራት ብንሞክር ውጤት ማምጣት ነው። እኛ ያለን ትላንት እኛ እጅ አይደለም ሆኗል። ነገ ገና ሊመጣ ነው። እጃችን ጋር ያለው ዛሬ ብቻ ነው። ዛሬን ትሪት የምናደርግበት ነገር ዛሬ የምንጠቀምበት መንገድ ከትላንትም ከነገም በላይ ነው። ዛሬን እንዴት እንረዳው? ጊዜ መገኘት በእውቀት ማወቅ የሚባለውን ነገር እንዴት እናርገው? ዛሬ ማለት ናው ማለት ከተለያዩ አመለካከቶች አንፃር ነው። ከጊዜ አንፃር ምን ማለት ነው? ክሮኖስ ወይ ደግሞ ክሮኖሎጂካል ታይም የሚባለው ይሄ ምንድነው? ጊዜ ሊኒያር ነው። 1 2 3 4 5 ተብሎ ቀጥ ባለ መስመር እየቆጠርን ምን ሄደው ነገር ነው። ስለሆነም ትላንት ነበረ፣ ትላንት ስላለ ዛሬ አለ፣ ዛሬ ስላለ ነገ አለ። ሲኮንሻል ነው። ይሄ ቀጠሮን፣ እቅድን፣ ታሪክን ከሲኮንስ አንፃር ስናየው ትላንት የምንለው ታሪክን ትላንት ብለን የምንበይነው በጊዜ ተዋረድ ስለምናስብ ነው። ካይሮስ የሚባል ደግሞ አለ። ይሄ ሳክሬድ ታይም የሚሉት ነው። ምንድነው? ይሄ ሁሉም ጊዜ ተመሳሳይ አይደለም። የተለዩ ሞመንቶች አሉ። ትላንት፣ ዛሬ፣ ነገ የሚባል ነገር የለም። ከነዚህ መካከል ልዩ እንትኖች አሉ። ራይት ታይም የሚባል ሚኒንግፉል ታይም የሚባል አለ። ተመሳሳይ አይደለም። ጊዜን በትናንት በዛሬና በነገ ልንበይነው አንችልም። አንዳንዱ ጊዜ የተለየ ነው ብሎ የሚያሰነው ትራንስፎርሜሽን፣ ኢንሳይት፣ ፕሬዘንስ የሚባለው ነገር አቴ ታይም የሚመጡበት ወቅት አለ። ካይሮስ ነው የሚሻለው ይላል። እንደገና ዘናው የሚባል ነገር አለ። አሁኑኑ የሚባል ነገር አለ። ትላንት አልፏል፣ ነገ የሚመጣ ነገር ነው። እጃችን ጋር ያለው ዛሬ ነው ይለናል። ይሄ ደግሞ ላይፍ የሚባለው ነገር ህይወት የሚባለው ትርጉም ያለው ዛሬ ላይ ነው። ከዛ ውጭ ነገ ትውስታ ነው። ዛሬ ትላንት ትውስታ ነው፣ ነገ ደግሞ ምናብ ነው ይለናል። ፕሬዘንስስ መገኘትስ በእውቀት በግንዛቤ ትላንትን ዛሬንም ነገም ሊሆን ይችላል፣ ልዩ ጊዜ ሊሆን ይችላል። ማው መገኘት ነው፣ ያለ ሬዚስታንስ ያለ ዲስትራክሽን ማለት ነው። ይሄ ለግልጸኝነት፣ ለስራ አፈጻጸም፣ ለሐዘንና ለህርታ፣ ለኃይል መግቢያ በር ነው። ኮንሺየስ አዌርነስ የሚባለውስ
ስሜትን አስተሳሰብን ማወቅ መግራት የማወቅ ጥበብ ማለት ነው። ኮንትሮል ሳትደረግ እነዚህ ኢሞሽኖች ራሳቸውን የቻሉ እንትን አድርገህ ሪኮግናይዝ ማድረግ ነው። ያሁኑን የዛሬን ሳይንስኒ አእምሮአችን ሰውነታችን ግንዛቤያችን ምን ይናገራል? the neuro science of presence የሚሉት ነገር አለ። የአእምሮአችን ክፍል አለ ፕሪፍሮንታል ኮርቴክስ የሚባል ይሄ አቴንሽን የምንሰጠውን ነገር የምንወስነውን ውሳኔ ግንዛቤያችንን የሚወስነው የአእምሮአችን ክፍል ነው። እና ምንድነው በትላንት ላይ ስንዋልል ስለ ትላንት ስናስብ ወር በነገ ስንዋልል ዲፎልት ሞድ ኔትወርክ ዲኤምኤን የሚባል የአእምሮአችን ክፍል ነው አክቲቬት የሚደረገው። ይሄ ማይንድ ወንደሪንግ ሲስተም ስለ ነገ በጣም እንድናስብ ስለ ነገ በጣም እንድናስተውል ያለፈውን ጊዜ እንድናስብ የሚያደርገን ዲኤምኤን የሚባለው የአእምሮአችን ክፍል ነው። ምን ማለት ነው ይሄ እንደዚህ አይነት ነገር ለማስወገድ ከፈለግን ለመፍታት ከፈለግን ማይንድፉልነስ የሚባለው ይሄ ዲፕሊ መተንፈስ ታግልን አቴንሽን መስጠት ከቻል ዲኤምኤን የሚባለው ዲፎልት ሞድ ኔትወርክ የሚባለው ይቀንሰዋል። ፎከስ እንሆናለን። the physiology of the present የሚባላል ሰውነታችን የሚገኘው በዛሬ ላይ ነው። ደስታ፣ ስቃይ፣ መተንፈስ፣ የልብ ምት የሚባሉት ነገር አሁን ነው። ሰውነታችን የሚያስረዳው ነገር በትላንት ላይ መቆየት አይችልም። በአስተሳሰብ እንቆያለን። our body ግን we can only be here ሰውነታችን ነገ ላይ ሊቆይ አይችልም፣ ትላንት ላይ ሊቆይ አይችልም። አእምሮአችን ሰውነታችን ለዛሬ የተዘጋጁት ማለት ነው። ለነገ ልናረጋችሁ ስንሞክር ኦር ለትላንት ማረጋችሁ ስንሞክር ስቃይ ውስጥ ነው የሚሆኑት። በጊዜ ሰውነታችን እዚህ ያለ በሐሳብ በጊዜ መጓዝ ምን አይነት ስቃይ ያመጣብናል። ስለ ነገ ብዙ የምናስብ ከሆነ ይደብተናል፣ ዲፕሬሽን ያመጣብናል። ስለ ነገ ብዙ የምናስብ ከሆነ ስትረስ ሃርሞን የሚባል ኮርቲዞን፣ አድሬናሊን የሚባሉት የፍራቻ እንትን ይመጣብናል። አሁን ላይ የምንኖር ከሆነ ግን ዶፓማይን የሚባለው ኦክሲቶሲን የሚባለው ለደስታችን ምንጭ ሆነው ለኮኔክሽን ለፍሎ ለሳቲስፋክሽን ምንጭ ሆኖ ፈሳሽ ነገር ወደ አእምሮአችን ይረጫል። ስለዚህ ሰውነታችን አእምሮአችን አዌርነስ የሚባሉት ነገር ለአሁኑ ነው የተዘጋጁት፣ ለዛሬ ነው፣ ለነገ አይደለም። ለምንድን ነው ይሄ ሁሉ ሆኖ ያለ ስለ ዛሬ ማሰብ አቁመን ስለ ነገ ብዙ የምናስበው? ስለ ትላንትም ብዙ ያሰብን ጊዜያችን የምናጠፋው? በተለይ እኛ ኢትዮጵያ ውስጥ ደግሞ ስለ ትላንት ነው የምናስበው። ስለ ነገ ብናስብ ይሻል ነበር። የምንጠላው በትላንት ነው። ዛሬ የሚባለው ቦታ ዋጋ የለውም። ዛሬ የሚባለው ነገር ቦታ የለውም። አንደኛ ዛሬን ትተን ወደ ኋላ እንሄዳለን። ድሮና ፍቃለን ኖስታልጂያ የሚባለውን ነገር አንድ ጓደኛዬ በልጅነት ትዝ ይለኛልና አይ ጓደኛዬ አይደለም ትልቅ ሰው ነው ኦፍ ኮርስ ወክ ያደረገ አንድ ጓደኛዬ ጋር ያሰው ያየናል። ታያታለች፣ በጣም የሚገርም ነው። ይሄ አህያ በጣም ከባድ አይደለም እያለች የሱዳን አህያ ብታየው ምናምን በቃ ሁሉንም ነገር ነው። ዛሬ ይሄ ነገር ብታይ ትላንት የበላነው ምግብ ብታይ በቃ ድሮ ቀረ ነው ሁሉ ነገር። ትላንትን በጽጽት የሚያዩ ሰዎች አሉ፣ በኖስታልጂያ እዛው ተደፍቆ ወይ ደግሞ ወደፊት እንሄዳለን። በሐሳብ ኦቨር ፕላን እናደርጋለን፣ እንጨነቃለን፣ ፋንታሳይዝ እናደርጋለን። ወይ ደግሞ ዲስትራክት እናደርጋለን፣ ራስን እናጠባለን። ጮቱ አቴንሽናችን ይወስደዋል። ስክሮል እናደርጋለን ቲክቶክ ምናምን፣ ወይ እንተኛለን፣ ወይ አት ታይም ታይኛለች ልጅቷ እየቀለድኩ ነው። ወይ ደግሞ
አቴታይ ማስተር ነገር ለመስራት እንሞክራለን። ልጃችን ጋር ነን፣ ምግብ ለመስራት እንሞክራለን። ቲክቶክ ሁሉም ጋር ግን አይደለንም። ደግሞ ቢዚ ይሆን ይመስለናል። አንድ 10 ነገር አቴታይም ለመስራት እንሞክራለን። ግን አንሰራውም። በፍጹም አይሆንም። የሰው ልጅ እንደዛ አይደለም። የጊዜን የዛሬን ሀያልነት ከፍልስፍናና ከመንፈሳዊነት አንፃር ነው። ኤካርት ቶሌ ምን ይላል? ጊዜ ኢሉዥን ነው። የሰው ልጅ እጁ ጋር ያለው ብቸኛው ነገር ዛሬ ነው ይላል። ነገም ኢማጂኔሽን ነው። ትላንትም ሚሞሪ ነው። ቡድሂዝም ምን ይላል? ማወቅ የሚባለው ነገር ዛሬን ማወቅ የሚባለው ነገር የነጻነት መንገድ ነው ይላል። ስቶይዝም የሚባለው አስተሳሰብ ማርኬስ አውሬሊየስ የሚባለው ግሪካዊ ነው የሚለው you have power over your mind not outside events ይላል። የሰው ልጅ ኃይል አለው በራሱ ህሊና ላይ ነው፣ በራሱ አእምሮ ላይ ነው፣ ከዛ ውጭ ባለው ነገር አይደለም ይላል። የክርስቲያን ሚስቲሲዝም the kingdom of heaven is within you a present state of divine awareness ይላል። ኃጢአት እንዳንሰራ የሚገድበን ምንድነው? ዛሬ ኃጢአት ሰርተን ነገ ላለመስራት ካሰብን እንደዛ ነው እንዴ? ትላንት በሰራነው ኃጢአት ላይ ቆቆምን ነው እንዴ? ዛሬ ነው ራሳችን ምን ታደገው? አይ ዛሬ ሰራና ነገ ንስሐ ገባለሁ እና ማለት እንደዛ ነገር እንዴ? ዛሬ ስለ ፈጣሪ ስታስብ፣ ዛሬ ፈጣሪን ስትፈራ ነው እንትን የምትለው። ሱፊዝም እስልምና ምን ይላል? the present moment is the door to union with the beloved ዛሬ ነው ከፈጣሪ ጋር መገናኘት የምንችለው። ከፈጣሪ ጋር የምንገናኝበት በር የሚከፈተው ዛሬ ነው፣ ነገ አይደለም። ትላንትም አይደለም አልፏል፣ ነገም አይደለም ገና ሊመጣ ነው፣ ዛሬ ነው ይላል። ዛሬን ከኒውሮ ሳይንስ ከፊዚዮሎጂ ከአዌርነስ ከሃይማኖትና ከፍልስፍና አንፃር ብናየው ዛሬ ዋጋ አለው። ዛሬን በከንቱ ማባከን ምንድነው ችግሩ? ከስራ አንፃር ነው። ዛሬን ብናባክን ያበላሸነው ጊዜ አስቀድመን ያልተዘጋጀነው ቀውስ፣ የማይሆን የሳተ ውሳኔ፣ የተበላሸ ስራ ይኖራል። ዛሬን ብናሳልፍ በከንቱ ብናባክን ነው የሚበላሽ ግንኙነት አለ። ትዳራችን ይበላሻል። አባትና ልጅ ይኳረፋል። መሪና ተመሪ ችግር ውስጥ ይወድቃል። ሚስ ኮሚኒኬሽን አለ። ተነጋግረን አንግባባም። ተግባቦ ጠንካራ አይሆንም። ግንኙነታችንና ንግግራችን እዚያው ፈላ እዚያው ሞላ ይሆናል። ጥልቅ አይሆንም። አስመሳይነት ይሆናል። ከራሳችን ጋር ስለማንነታችን ግርታ ውስጥ እንገባለን። ስትረስ ያጋጥመናል። እንጣላለን፣ እንቆጫለን። ዛሬን አባከንኩት ብለን ማታ እናስባለን። ከመሪነት አንፃር ዛሬን ካሳለፍነው በከንቱ ቀውስ ይገጥመናል። ቀውስን ነው የምናስተናግደው። የቡድናችን ሞራል ደካማ ነው የሚሆነው። አለመተማመን ይሰፍናል፣ መተማመን ይሸረሸራል። ከመንፈሳዊነት አንፃር ዛሬን ብናባክነው የህይወት ትርጉም ይጠፋብናል። ሰላም፣ ጀነት፣ ገነት የሚባለው ነገር ያመልጠናል። ስለዚህ የዛሬን ማባከን ዋጋውና ቅጣቱ ኃያል ነው። ዛሬ ኮምፓስ ነው ይባላል፣ አቅጣጫ አሳይ ነው። ወደ መሆን ወዳለብን መገኘት ወዳለብን ቦታ ይወስደናል ይባላል። ዛሬ ማለት እስትንፋስ ነው ይባላል። እስትንፋስ ቀጥ ቢል ቀጥ ነው አይደል? ሞት ነው። ዛሬ አሁን ያለ ነገር ነው፣ አቬለብል ነው። ግን በቀላሉ ሊያልፍ የሚችል ሊባክን የሚችል ነገር ነው። ስለሆነም ኮንሺየስ የሆነ አወርነስ በእውቀት ነገሮችን ማወቅ ማለት ሰዎች የማያዩትን ዛሬ ማየት ነው።
የዛሬ ጠላቶች ምንድናቸው? ዲስትራክሽን፣ መናጠብ፣ መዘግየት እና መንፈራቀቅ ናቸው። ዲስትራክሽን፣ ዲሌይ፣ ዲሶሲዬሽን the three D's። ዲስትራክሽን ምን ማለት ነው? አቴንሽናችን ሃይጃክ ሲደረግ ማለት ነው። እያንዳንዱ ሰው በየቀኑ ዛሬን 96 ጊዜ ሚስ ያደርጋታል። አሁን እዚህ እየተነጋገርን ያለ ስንቶቻችሁ ቤት ደርሳችሁ ከሚስታችሁ ጋር ውግታችሁ በሐሳብ ከልጆቻችሁ ጋር ወርታችሁ ከጓደኞቻችሁ ጋር እንትን ብላችሁ የሆነ ምግብ በልታችሁ የሆነ መጠጥ ጠጣችሁ ሻይም አልኮልም ሊሆን ይችላል ተመልሳችኋል ሄዳችኋል። በቀን ውስጥ 96 ጊዜ መገኘት ከሚገባ በሐሳብ ጅቡ ትላላችሁ። አታውቁትም፣ አናውቀውም። ስለሆነም ዲስትራክሽን ስርቆት ነው፣ ከዛሬ የተወሰደብን ነገር ነው። እናም በዚህ ዘመን አቴንሽን የሚባለው ነገር በጣም ዋጋ ያለው በጣም ኢምፖርታንት ነገር ነው። አቴንሽን ኢኮኖሚ የሚባል ነገር አለ። ዩቲዩብ ላይ አንድ ቪዲዮ ከፍታችሁ ስታዩ ይከፈለዋል። ከፍታችሁ ስታዩ አይደለም ስንት ሰዓት አያችሁ? የ3 ሰዓት ከሆነ 10 ደቂቃ ላይ ካቆማችሁ 20 ደቂቃ ላይ ካመጥቀን 3 ሰዓትን ሙሉ ስታዩት የሚያገኘው ገቢ ይለያያል። በመሃል ብዙ ማስታወቂያ አለ። 5 ደቂቃ አይታችሁ ብታዩት ብዙ ማስታወቂያ አላያችሁም ማለት እና ይሄ ኢኮኖሚ ይሄ ዘመን አቴንሽን ኢኮኖሚ ይባላል። ፌስቡክ አሁን ብታዩት ፌስቡክ ላይ አሁን አሸኔ የሆነ ነገር ጽፎ ፖስት ቢያደርግ ወዲያው በዚህ ስለምትወዱት ሁላችሁም ላይክ ብታረጉ በአንድ ጊዜ አሁን በሰከንድ አሸኔን እንዳለ አሁን እዚህ ያለው ሰው 500 ሰው ቢሆን 500 ሰው ላይክ ቢያደርግ በሰከንድ አያሳየውም፣ ይደብቃል። 3 4 ያለ ነው የሚያሳየው። ኮሜንት የሚጻፈውን 10 ኮሜንት የሚጻፍ 1 2 ነው የሚያሳየው። ለምን እገሌ ምን አለ ስንት ሰው ላይክ አደረግልኝ ያለ እንዲያዩ በተከታታይ ሱስ እንዲሆን እንደ ሲጃራ እንደ መጠጥ ነው የሆነው ሶሻል ሚዲያ ዲዛይን የተደረገው ሱስ እንዲያስይዝ ተደርጎ ነው። አንድ ሺውን አንዴ ቢያሳያችሁ አንዴ አይታችሁ ትገላገሉ ነበር፣ ግን አያሳያችሁም፣ ይቆጥባል። እናንተ እኮ ባንዴ ላይክ አድርጋችሁለታል፣ ግን 5 6 እያለ ይቆጥበዋል። እየሰሩ ያሉ አልጎሪዝሞች የሚያናጥቡ ዛሬ ላይ ፎከስ እንዳናረግ ገብተን እንደገባን ዩቲዩብ እናዳምጣለን። አንድ ጓደኛዬ ነበር በሪቆልፍና በጣም የሰራው ነው ይላል፣ ዩቲዩብ ነው የሚያዳምጠው። ግድግዳው ይሰማል ዩቲዩብ መሆኑ። ስድብ እኮ ነው ደግሞ የሚያየው። ደግሞ ዲስትራክሽን ውጫዊ ብቻ አይደለም፣ ዩቲዩብ ፌስቡክ ብቻ አይደለም፣ ውስጣዊም ነው። ውስጣችን ጋር ያለው ስሜት በከፍተኛ ደረጃ ይረብሸናል። በዚህ ዘመን ሰዎች ዲስትራክትድ የሚሆኑት የሚናጠቡት በምንድን ነው? አንደኛ ዲጂታል ነው፣ ስልካችን፣ ሶሻል ሚዲያ፣ ክሊክ ባይት ምናምን የሚባለው ነገር። ሁለተኛ አእምሮአዊ ነው፣ ሜንታል ነው። ከውስጣችን ጋር እናወራለን እኮ ኢንትሮስፔክት እናደርጋለን። ሰዎች ጋር አውርተን ከሄድን በኋላ እናስባለን። men are file cabinets, women are ኮምፒውተር ፕሮሰሰርስ የሚባል ነገር አለ። ወንዶች አንዴ ከወሩ በኋላ ነገሩን ረስተው ፋይል ካቢኔት መዝገብ ቤት ያስቀምጡታል። ሴቶች ደግሞ ካወራ በኋላ ምን ለማለት ፈልጎ ነው እንዴት ነው እናስባለን አይደል? ዛሬ ያወራውን ነገር ግን ባለቤታችሁ ጋር ምን ለማለት ፈልገ ነው እንደዚህ ያልኳት አትሉ ታስቡታላችሁ። ኮምፒውተር ፕሮሰሰር ነው። ድንገት ይጠየቃላችሁ አይደል? የረሳችሁት የዛሬ ወር ያወራችሁት ነገር ስማ እንጂ ትናንት እንደዚህ ያልከኝ ምን ለማለት ፈልገ ነው? ልክ እኮ ነው፣ የሳይንስ ነው። ደግሞ የሚያናጥበን ነገር ሌላው ስሜት ነው፣ ኢሞሽን ነው። ጭንቀት፣ ቅናት፣ ራስን መተቸት ምናምን የሚባሉት ነገሮች ኮምፐልሲቭ ወሪ የሚባሉት ነገሮች ዛሬ ላይ እንዳናተኮር ያደርጉናል። አንድ ጥናት እንደሚያሳየው አንድ ቦታ ላይ አንድ ጊዜ ላይ ብዙ ነገር ለመስራት የሚሞክር ሰው ውጤታማነቱን በ40% ይቀንሰዋል ይባላል። multitasking reduce productivity by 40%።
እያንዳንዱ ሰው የሆነ ነገር አሁን ሄዳችሁ ቤት ሄዳችሁ ከባለቤታችሁ ጋር እያወራችሁ ምግብ እየበላችሁ ምናምን ደርሳችሁ በሐሳብ እዚህ ነው ያላችሁ ደርሳችሁ ስትመጡ ወደ ለመመለስ 23 ደቂቃ ወስድባችኋል። ጥናት ነው። It takes an average of 23 minutes to return to deep focus after a distraction. ዝም ብላችሁ ደርሳችሁ አትመለሱ፣ ተኝታችሁ አትመለሱ አይደል? ደግሞ መዘግየት አለ። ዘሚዝ ኦፍ ሌተር የሚል ዘሚት ኦፍ ሌተር ነገ ይደርሳል። ፕሮካስቲኔሽን የሚሉት ኤካርት ቶሌ ምን ይላል? ብዙ ሰዎች መኖር የሚባለውን ነገር ጀመር ሁሉ ነገር ፐርፌክት እስኪሆን ይጠብቃሉ። most people wait their lives to begin their whole lives to begin living እየጠበቁ ነው። ሎተሪ ደርሰኛል ዛሬ ቀን ይላሉ፣ ዛሬ ቀን እንደዚህ ይመጣል ይላሉ፣ በመጠበቅ ያሳልፋሉ። ዛሬ ወስደው ጨክነው ግን ቆፍረው ሚሊዮነር ስለመሆን አያስቡም። መዘግየትን ስንፍናን በአመክንዮ ሎጂካል አድርገን እናቀርበዋለን። እንደ ታጋሽነት አድርገን እናቀርበዋለን። እንደ ዝግጁነት አድርገን እናቀርበዋለን። ስንዘገይ የተግባር ሰው ሳንሆን ስንቀር ግን ውሸት ነው። እየተዘጋጀን አይደለም፣ ትግስተኞች ስለሆነ አይደለም፣ አመክንዮ ስላለን ሳይሆን ስለምንፈራ የሆነ ነገር የሚያስጨንቀንን ከማሰብ ይልቅ ማስወገድ ስለምንወድ ወይም ደግሞ ፐርፌክሽኒስት ስለሆነ ነው። ኖባዲ ኢዝ ፐርፌክት እየወደቀ ነው የሚማረው። ነገ የሆነ ጊዜ የሚባል ነገር የለም። ሳምዴ የሚባል ነገር የለም። የሆነ ጊዜ ማነቆ መጥፎ ነው። የግል እድገት የዓላማ እድገት የሚባለው ዓላማ የሚባለው ነገር የሆነ ጊዜ የሚባል ሳምዴ ትራፕ የሚባለው ነገር ጥቃት የሚደርስባቸው ነገሮች ናቸው። ራይት ታይም የሚባል ነገር የለም። ነገ ቢሆን ጥሩ ነው የሆነ ነገር ችግኝ ለመትከል ትላንት ቢሆን ጥሩ ነበር። ትላንት ባይሆንም ዛሬ ትክክለኛ ቀን ነው። there is nothing called right time እናደርገው እኛ ነን። ስንጠብቅ ደግሞ አይሆንም። መዘግየቶች ምን ናቸው? ማይክሮ ዲሌይስ የሚባሉ አሉ። ንግግርን ሌላ ጊዜ ማራዘም፣ ውሳኔ ሌላ ጊዜ ማራዘም ሊሆን ይችላል። ማክሮ ዲሌይስ ደግሞ የሚባሉ አሉ። የህይወት ዓላማን፣ ጤናን፣ ጥሪን፣ እርቅን ማዘግየት ነው። ከተጣላ መታረቅ አለብን። ነገ ማለት ጥፋት ነው። ፓሲቭ ዲሌይስ ደግሞ የሚባሉ አሉ። ሳናውቀው አንኮንሺየስሊ የምናደርገው ነገር ነው። ቢዚ ሆን ይመስለናል የሆነ ነገር ነው ያለ። ስትራቴጂክ ዲሌይ ደግሞ የሚባለው አለ። ይሄ ሆነ ብለን የምናደርገው ነው። ይሄ ሆን ብለን ጊዜን አውቀን ይሄ ጊዜው አይደለም በጥበብ የምናደርገው ሲሆን ሆነ ብለን ያደረግነው ስትራቴጂክ ዲሌይ ትክክለኛ ነው፣ ጤናማ ነው። ሌላ ሁሉ ግን ሶስቱ አይነት ማይክሮ ዲሌይስ፣ ማክሮ ዲሌይስ፣ ፓሲቭ ዲሌይስ ስህተት ነው። ሰበብ ደግሞ አለ የምንዘገይበት ምክንያት። ስዘጋጅ ጀምራለሁ። ምንም የምትዘጋጀው እንትን እያልክ ነው። አሁን ትክክለኛ ጊዜ አይደለም፣ እሱም ልክ አይደለም። ትክክለኛ ብዙ ጊዜ የሚባል አይደለም፣ your own making ነው። አስቸኳይ አይደለም የሚባል ነገር አይደለም። ሁሉም ነገር አስቸኳይ ነው። አስቡት ነገ ምን እንደምትሆኑ። ነገ የምትሆኑት ራሳችሁን እናንተ ነገ 50 ዓመታችሁ ይሆናል እንበል። አሁን 40 ዓመት ናችሁ። የዛሬ 50 ዓመት የዛሬ 40 ዓመት ያደረከው ነገር አሪፍ ነው፣ አሁን ዛሬ የሆነ ነገር ለማድረግ አቅቶኛል ብሎ እያመሰገናችሁ እንደሚያመሰግናችሁ እያወቃችሁ እናንተ ግን ካላደረጋችሁ ነገ ጧት የምትወቀሱ ከሆነ መዘግየት ነው፣ እየዘገያችሁ ነው። ሶስተኛው ዲሶሲዬሽን ይባላል። መናጠብ። እዚህ ያላችሁ ግን አይደላችሁም። እኔ ጋር ያላችሁት እኔም እየለፈለፍኩ ነው፣ እናንተም ረስታችሁኛል። ምን አላችሁ ማለት ነው ያልኩት። ዛሬን ማወቅ ዲስኮምፎርት አለው፣ ምቾት አይሰጠንም።
ምቾት ዓለም ዲስኮምፎርት ስለማንወድ ደግሞ ዛሬን አናስብም። ዛሬን በነገ እናሳብና ስለ ነገ ያሰብን ዛሬን እንረሳለን። ዛሬን በትናንት እናስብና አሳብን እንረሳለን። ዲሶሼት እናደርጋለን ከዛሬ። ዛሬን ማወቅ ለምን ዛሬ አክሽን ይጠይቃል። ዛሬ አዌር ከሆንክ አሁን ተነስቶ ሄዶ መቆፈር ይጠይቃል። ችግኝ መትከል ይጠይቃል። ማህበረሰብ መብራት ይጠይቃል። በጀት ማብቃት ይጠይቃል። ሶ ዲሶሲዬሽን ሰርቫይቪንግ ሜካኒዝም ነው ማለት ዘን ይሄ ጊዜ በቆጠረ ቁጥር ይሆናል ምንም ቆም የማይሰጠን ደንታ የሌለን ማንነታችን ላይ ግርታ ያለን ዝም ብሎ ላይላዩን ትክክለኛ ያልሆነ የህይወት ትርጉም ያለን ሰዎች እንሆናለን። ዲሶሲዬሽን አደገኛነቱ አይታይም። በተለይ የሆነ ውጤት የምናመጣ ከሆነ እየሰራን ዛሬ ላይ ያለን ይመስለናል። እንደ ጸጉራም በግ እንሆናለን። ዲሶሺየት ያደረግን የተናጠብን ከዛሬ ጋር መሆናችን የሚያሳዩ ምልክቶች አሉ። ዛሬ ላይ ዛሬን መታዘብ ማየት ሳይሆን ያለብን መኖር ነው። ባስ ስትሄዱ አይታችኋል ወይ? በመኪና ስትሄዱ በባስ ይመስለኛል፣ በሌላ መኪና ወደ ኋላ ይቀራል መስታሉ በመስታወት አይገርማችሁም? በልጅነት ይገርማል። ምን ብዙ መኪና አልተሳፈርኩም። አንዴ ሁለቴ ተሳፍሬ ሊሆን ይችላል ድሮ እና ወደ ኋላ ሲቀር ይገርመኛል። አይታችሁ አስቴር ታዛቢ ትሆናላችሁ። እንደዛ አይደለም ዛሬ ማድረግ ነው እንጂ ሌሎች ሰዎች ሲጠቀሙበት ቆመን ታዛቢዎች አይደለም። we have to do it እንደ ታዛቢ ያደርግን ከሆነ ስሜት የማይሰጠን ከሆነ ስለ ዛሬ ማንጨነቅ ከሆነ እሱም ሌላ ነገር ነው። ዝም ምን ከሆነ ዛሬ ላይ ባለንበት የቆምን ከሆነ ብቻችን ከሆነ ይሄም ችግር ነው። ሎስ ኦፍ ታይም የሚባል ነገር አለ። ዛሬም ነገም ትላንትም እኩል ከሆኑብን ጠዋትም ቀንም ማታም እኩል ከሆኑብን ይሄም የዲሶሲዬሽን ምልክት ነው፣ የመናጠም ምልክት ነው። ዲሶሺየት የሚያደርጉት ሰዎች ለምንድን ነው? አንደኛ ያለፈ ስቃይ ቃንዛ በደንብ አድርገን ፊል ያላደረግነው ያላዘን ከራስን ፕሮሰስ ያላደረግነው ሐዘን፣ ድካም እና ከባድ ነገር ኦቨርዌልሚንግ ነገር ደግሞ የማያቆም ዲጂታል እንትን ይሄ ፌስቡክ ቲክቶክ ምናምን እንትን ያደርጋል እና ምን ይባላል ዛሬ ላይ ደህንነት እንዲሰማችሁ ከሆነ ዛሬ ላይ ሴፍቲ እንዲሰማችሁ ከፈለጋችሁ ትላንት ያስወገዳችሁት ትላንት ያላለቀሳችሁት ስቃይ ፊል ያደረጋችሁትን ፔን ፕሮሰስ ማድረግ አለባችሁ ቢፎር ዩ አር ፕሬዘንት ናው። ሐዘኑ ያልወጣለ ሰው ታውቃላችሁ ሁሌ ስለ ትላንት ነው የሚያስበው። አንዳንዱ ዲግሪ ሳይጨርስ ስለ ማስተርስ ያስባል። ዲግሪ ማይኖረው ማስተርስ ማይኖረው ዲግሪ ማስተርስ ማስተር ነው ግን ዲግሪ ዛሬ ጨርስ። አንዳንዱ እቅድ ስንሰራ ለምንድነው ከዛሬ የምናመልጠው ሮጠን ለማምለጥ የምንሞክረው? ወደ ትላንት ወይ ደግሞ ወደ ነገ መሄድ የምንፈልገው ምንድነው ሎጂኩ የሚለውን እንጠይቅ። እምነቶች አሉ የዚህ ምክንያት ዛሬ በቂ አይደለም ብለን የምናምን ሰዎች አሉ። ስለሆነም የማቆሚያ የሌለው የማያባራ የማይጠረቃ መፈለግ መሻት ውስጥ እንገባለን። ራሳችን መገደብ አለብን። ኮንተንትመንት የሚባል ነገር አለ። የሰው ልጅ ገደብ የለው። ዛሬ የሚያስፈልግህ 10 ብር ከሆነ ይበቃል። live with it, do something about with that temper። ዛሬ የሆነ ነገር ስታረግበት ነው 100 ብር የሚሆነው። ስለ 100 ብር ብታስብ ዋጋ የለውም። ዛሬ ደግሞ ስቃይ ያለው ፔንፉል ነው። ስለ ዛሬ ካሰብ ዛሬ ስራ ትሰራለህ። ነገ አትልም። በትላንት አታሳብም። አቮይድ አታረገውም። በአዲክሽን አታልፈውም።
አሁን ፔንፉል ከሆነብህ ዛሬ ስቃይ የተሞላ ከሆነብህ አቮይድ ታደርገዋለህ ወይ ደግሞ በሱስ ነምብ ትሆናለህ። ስለሆነም ፕሮሰስ ያላደረከው ስሜት ስቃይ ይኖራል። ነገ ሲደርስ ደግሞ ያ ስቃይ እዳ ሆኖ ነገ ላይ እንዳታተኩር ያደርጋል። የወንድማችን አሁን ቢኬም ብልጽግና አባል ሆናል። በቃ ይሄ አክትድ ኦን ዘ ናው ራይት አይደል ብሮ? ዛሬ ስናስብ ደግሞ ያጋልጠናል። ጥፋት እንሰራለን። ስለሚያጋልጠን ዛሬን ለመቆጣጠር እንፈልጋለን። ኦቨርቲንክ እናደርጋለን። ዘን ተጋላጭ መሆን እንፈራለን። አንዳንዴ ደግሞ የፈጠን ይመስለናል። ስለ ዛሬ ማሰብ አለመፍጠን ይመስለናል። ስለሆነም እንፈጥናለን። መልቲታስኪንግ አንድ ነገር ብዙ ነገር መስራት እንሞክራለን። ይሄ ፊር ኦፍ ኢንሲግኒፊካንስ ይሏቸዋል። እነዚህ ዛሬ እንድናመልጥ ነገ ላይ እንድናተኩር ያደርገናል። እነዚህ ምክንያቶች ምን ይባላል? Your mind is a garden. Distraction is a thief that uproots clarity. አእምሯችሁ ልክ እንደምንድን ነው? እንደ ጓሮ አትክልት ነው። እና ዲስትራክሽን መናጠም የሚባለው ነገር የተከላችሁትን ዛፍ የተከላችሁትን ቀይ ስር የሚነቅል ሌባ ነው። There is no letter. Letter is an illusion used to justify inaction. Letter የሚባል ነገር የለም። ሐሳዊ ነው። ላለማድረጋችን ላለመስራታችን ሰበብ ብቻ ነው። Life is not in one moment. It is surrendered in 1,000 tiny distractions ይባላል። ህይወት እርባና ቢስ የሚሆነው ህይወት የሚበላሸው በአንድ ስህተት አይደለም፣ በአንድ ጊዜ በተሰራ እንትን አይደለም። በየጊዜው ነገ እያልን የምናስተላልፋቸው ድምር 1000 ስህተቶች ነው ችግር ውስጥ የሚገባ ህይወት የሚባለው ነገር ይለናል።